ያው እሱ ከወጣ በኋላ ነው የፊልም ኢንዱስትሪ ራሱ እንደዚህ ቀዝቀዝ ያልሆነ ለመናገር። አንድ መደነቅ ያለበት ነገር እስጢፋኖስ ቶማስ ከዘፈኑ ውጪ የክሊፕን ስታንዳርድ ከፍ እያደረገ ነው። ግን ገጥሟ ትንሽ ጠጣራለች ናት። ከየት የመጣ ገጥም እንደሆነ እናያለን እስቲ መጨረሻ ላይ። ለሚናየውት ልበል እንዲህ ያው ያበደ ነው። እግዚአብሔርን በጣም ያበደ ሻት ትላለህ። ያበደ ሻት እንዴት አባቱ ነው የሚያምረው መኪናው! እናቴ ትምህርት እንዴት አባቱ ነው የሚያምረው! ባለፈው ክሊፕ ላይ ያ ሁሉ ሰው ሰብስበው አርባ ምንጭ የሰራው ክሊፕ ላይ ሁሉ ሰው ሰብስበው ብዙ ወጪ ወጥቷል መሰለኝ። ዱባይ ሄደ በ5 ሰው ክሊፕ ይመችሽ እናቴ ትምህርት። ሰላም ጤና ይስጥልን ውድ የቻናሌ ቤተሰቦች እንዴት ናችሁ? በረከት ነኝ። ዛሬም በሌላ ቪዲዮ መጥቻለሁ። ከቻሌንጃችን የመጀመሪያው ቀን በ30 ቀን 10 ቪዲዮ እንሰራለን ካልነው ቻሌንጅ የመጀመሪያው ቪዲዮአችን ይዤላችሁ መጥቻለሁ። ይህንን ቪዲዮ ለመስራት ራሱ ኦልሞስት 4 ቀን ምናምን የፈጀብኝ። ብቻ የመጀመሪያው ቪዲዮአችን የሚሆነው ሪያክሽን ነው። ኦልሞስት እስጢፋኖስ ቶማስ ዘፋኝ እስጢፋኖስ ቶማስ ዘፈን ከለቀቀ 2 ቀን ሆኖታል። ብንወሻው ኢንተርቴይንመንት ላይ ነው ቪዲዮ ፖስት ያደረገው እና እስቲ የእሱን ቪዲዮ ሪያክት እናደርጋለን ብለን መተናል። አብራችሁን ቆዩ። የቻሌንጃችን አንደኛ ቪዲዮ እስካሁን ደስ አላየሁትም። ከተለቀቀ 2 ቀን ሆኖታል። 255,000 ቪው 4 ደቂቃ ነው። እሺ እንግባው። ሆፕ ኢንተርቴይንመንት ቤኪ ክሬቲቭ ዳይሬክተር እስጢፋኖስ ቶማስ ራሱ ነው ዳይሬክት ያደረገው። እሳቴ ናት እሳቴ። ባይዘዌ እስጢፋኖስ ቶማስ የፊልም በጣም ነው የሰራው። ባይዘዌ ፊልም ላይ ቀጥቅጧል የሚባል ሰው ነው። ፊልምን ቀጥቅጦ የሰራ ሰው ነው ይባላል። የኢትዮጵያን ፊልም ኢንዱስትሪ ከፍ ካደረጉ ሰዎች መካከል አንዱ ነው። ያው እሱ ከወጣ በኋላ ነው የፊልም ኢንዱስትሪ ራሱ እንደዚህ ቀዝቀዝ ያልሆነ ለመናገር። ለማንኛውም እስቲ ቀጥል። ዳይሬክተር እሱ ነው። እግዚአብሔር ሮቦት ሽመልስ ማስተሪንግ ሆና ነው። ኦኬ አረ ግን እግዚአብሔርን አንድ መደነቅ ያለበት ነገር እስጢፋኖስ ቶማስ ከዘፈኑ ውጪ የክሊፕን ስታንዳርድ ከፍ እያደረገ ነው። ጌታ ይሄኛውንም ክሊፕ የሰራው አይ ቲንክ እንትን ነው ዱባይ ነው አይደል? በጣም ያበደ ነው። እግዚአብሔርን ከለሩ ራሱ ሲያምር ሲጀምር ራሱ ጠረንሽ እንደ ንፋሱ ብሏል ተው ዛሬ መንፈሱ ስተኛ ሌት እያወደኝ ባልጋው ትራሱ ሳያጣ ሰው ኑሮት ልቤ እንዳጣ ሰው ግን ባሳቤ አድርጎሽ አንቺን ቀን በቀን አይ ቲንክ ዱባይ የሰራው በእርግጠኝነት ይህንን ክሊፕ ልጆቹ ሁላ እንዳለ የዱባይ ልጆች ናቸው። ይህም አይ ቲንክ ዱባይ ነው የሚኖረው የኛው ልጅ መሰለኝ ቀደም ያየነው ልጅ፣ ሌሎችም የዱባይ ሰዎች ልጅ መምጫው መመለሻሽ ቅሩ የመሰለኝ አረስ ጠብቅሽ ስንት ዓመት አለፈኝ ባሳብ በሰቀቀን ከአርጎት ላይ ንራቤ ባየሽ እንዴት ስሆን ስናፍቅሽ ልቤ በምን ልበልሽ ሰላም በማን ልበልሽ ሰላም እንዴት ልበልሽ እስካሁን ድረስ ሲምፕል ክሊፕ ናት አይደል? በቃ ምንም የሌለባት ሲምፕል ክሊፕ፣ ቀለል ያለች ክሊፕ አይደል? ምንም የለውም። እግዚአብሔር 3 ሰው ያየሁት እስካሁን ድረስ ራሱ። ግን ገጥሟ ትንሽ ጠጣራለች ናት። ከየት የመጣ ገጥም እንደሆነ እናያለን እስቲ መጨረሻ ላይ። ይህ ልጅ ነው የምላቸው። ይህ ልጅ አሁን ዱባይ የሆነ ጨፈራ ምናምን ኮንተንት የሚሰራው አይደል? የጨፈራ መኪና እየሄደ ምናምን የሚጨፍረው ልጅ ብቻ ዱባይ ነው የሚኖረው። ይህ ልጅ አይ ቲንክ ዱባይ ነው የሚኖረው። እነዚህም አይ ቲንክ ችኛዋን ልጅም እንትን ነው መሰለኝ የሆነ ድርጅት ጂፓወር ነው ምናምን የሆነ ድርጅት ውስጥ ናቸው የሚሰሩት መሰለኝ። ችኛዋን ሞዴሏ መሆን እዛ ነው የምትሰራው። ስሟ ቤቲ ነው ምናምን ነው የምትባለው። እንደዛ ያዩዋቸው መሰለኝ። እንደዛ በማን ልበልሽ ሰላም እንዴት ልበልሽ ሰላም አራጣሁልሽ ሰላም ለሚናየውት ልበል እንዲህ ያው
ለሚ 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 ቻት ለሚ አስኮረሷት። ለሚን አስኮረስከው ስጢፍ ጀለሳ ሀደል አስኮረስከው፣ ከኋላ አስቀመጥከው። ለሚን ያሳፍራልነት ለመናገር ግን ለሚን አየዋት። ይመችሽ እናቴ ትሙት። በኢየሱስ ክርስቶስ ስም አያምርም? እግዚአብሔርን ከመኪናው ጋር ምናምን ውስጥ አለባበሱ ምናምን ሌላ ታሪክ እዩት። ያበደ ነው። እግዚአብሔርን በጣም ያበደ ሻት ትላለ። ያበደ ሻት በፍቅር በናፍቆት ልቤ የተቀጣ እረፍት አይኖረውም ሰው ወዶ ሰው ያጣ አትመጪም ወይ ገና ነሽ ወይ? ቅድም ያየሁት የኢትዮጵያ ስልክ ቁጥር ነው ተጽፎ ያየሁት። የኢትዮጵያ ስልክ ቁጥር ነው ተጽፎ ያየሁት። ሰጥተው ሄደችው ሰዓት ከዚህኛው እንትን ላይ ከመምጣቱ በፊት የኢትዮጵያ ስልክ ቁጥር ነው 05 ኦኬ 05 09 ያየ መስለኝ እኮ እኔ ቀላለሁ ፈጥናለሁ። ባይዘው የሚገርማችሁ ነገር በጣም ፍጥንጠን ነው ማለት 05 የዱባይ ቁጥር ነው 05 ብሎ ነው 05 01 21 43 83 የልጅነቴ ኦኬ ሲነነፍሽ ጸሎቴ ባይነይንሽ ንስካይ በፍቅር በናፍቆት ልቤ የተቀጣ እረፍት አይኖረውም ሰው ወዶ ሰው ያጣ አትመጪም ወይ ገና ነሽ ወይ አትመጪም ወይ ገና ነሽ ወይ ገና ነሽ ወይ አነናፋቂ ገና ነሽ ወይ ነእመማ ገና ነሽ ወይ እናቴ ናፋቂ ገና ነሽ ወይ ነእመማ እንዲ እቺ ጀለስ ሜዳለች ከዩብ ዳዊት ጋር የሆነ የዱባይ ቪዲዮ ምናምን አይቼ ነበረ እና ጀለስ ዱባይ ሄደችው ክሊፕ ልትሰራ ባይዘው ጀለስ ቀጥቅጠዋል መሰለኝ። አይ ቲንክ እርግጠኛ ባልሆንም ቀጥቅጠዋል መሰለኝ። ፊልም ላይ ምናምን ይገናኛሉ። ጀለስም የድሮ አክተር ነው እና እዛ ቀጥቅጠዋል መሰለኝ። እንዴት አባቱ ነው የሚያምረው መኪናው! እናቴ ትምህርት እንዴት አባቱ ነው የሚያምረው! በኢየሱስ ክርስቶስ ግን እስካሁን ድረስ ክሊፑን ስናየው ኖርማል ክሊፕ ነው። ምንም የተጋነነ ነገር ምናምን የለውም። በቃ ኖርማል ነው። በጣም ሲምፕል ክሊፕ ነው እየሰራ ያለው መቼው ባለፈው ክሊፕ ላይ ያ ሁሉ ሰው ሰብስበው አርባ ምንጭ የሰራው ክሊፕ ላይ ሁሉ ሰው ሰብስበው ብዙ ወጪ ወጥቷል መሰለኝ። ዱባይ ሄደ በ5 ሰው ክሊፕ ይመችሽ እናቴ ትሙት። እያመዛዘንክ ነው እያደግክ ነው ማለት ነው ስጢፉ። ጠረንሽ እንደ ንፋሱ ብሏል ተው ዛሬም መንፈሱ ስተኛ ሌት እያወደኝ ባልጋው ትራሱ ሳያጣ ሰው ኑሮት ልቤ እንዳጣ ሰው ግን ባሳቤ አድርጎሽ አንቺን ቀን በቀን የፍቅር ራቤ በምን ልበልሽ ሰላም በማን ልበልሽ ሰላም እንዴት ልበልሽ ሰላም። እቺን ጀለስ እኮ ነው የምላችሁ። ሄደው ነበር ዱባይ ቲንክ ለዚህ ቀረጻ ይሆናል ሄዱት። ስጢፉ ይዟቸው ሄደው ነው ለአንድ ክሊፕ ለኮረስ አራጣሁልሽ ሰላም በምን ልበልሽ ሰላም በማን ልበልሽ ሰላም እንዴት ልበልሽ ሰላም አራጣሁልሽ ሰላም አትመጪም ወይ? ተሳትለች እግዚአብሔር አይታላች ዳይሬክተር የመሆን ጥቅሙ ፊልም የመስራት ጥቅሙን አያችሁት። እቺን እንትን ያት እነሱ ቀጥታ አትመጪም ወይ አፌተሙት ስጢፍ ግን አንዳንድ የሙዚቃ ክሊፖችን ቢሰራ የኢትዮጵያን የፊልም የክሊፕ ኢንዱስትሪ ከፍ ያደርጋል ብዬ አስባለሁ። ሆነን ለመናገር ደስ አይልም። ያሁኑ ሻት በቃ ሲምፕል ነው፣ ግን በቃ ደስ ይላል። በጣም ነው የሚያምረው።
ነሽ ወይ ልማት ልማሌ ደህና ነሽ ወይ ደህና ነሽ ወይ እናይ እናይ ደህና ነሽ ወይ ደህና ነህ ወይ 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 ደህና ነሽ ወይ ልማት ልማሌ ደህና ነሽ ወይ ደህና ነሽ ወይ እናይ እናይ ይሄን ልጅ ሁለት ቦታ ብቻ ነው የቀረጹት። እዚህኛውና የሆነ አንድ ቦታ ይችዋለሁ። በቃ ሁለቷን ፉቴጅ እያቃቁ ነው የተጠቀማት ለዚህ ክሊፕ። ልጁን አንድ ቦታ ነው የቀረጹት። ሰላም ነህ ያበደ ነው። ኦኬ ቤኪ ክሬቲቭ ነው ይህንን ቪዲዮ የቀረጸው እዛ ሄዶ። ኦኬ ያው ቲክቶክ ላይ የማይቸው ነበር ቤኪ ክሬቲቭ የሚባለውን እንትን ሄዶ ዱባይ ሄደው። ኦኬ በጣም ያበደ ነው። እግዚአብሔርን በጣም ጀግና ነው። ሲጀምር በቃ የራሱን እንትን ይዞ ሄዶ መስራቱ በጣም ያበደ ነው። እስጢፋኖስ ቶማስ እሺ፣ ዳይሬክተር እስጢፋኖስ ቶማስ። ኦኬ ያው ካሜራ ቤካ ክሬቲቭ፣ ከለር አቤኔዘር አበራ፣ ኤዲቲንግ ብሩክ ግርሙ፣ ኖርማል ውድ ስላሴ ለውድ ለአያቱ አይ ቲንክ ካረፈች በኋላ ነው ሄዶ የሰራው። ለአርቲስት ኢዮብ ዳዊት፣ ለአርቲስት ሚኪያስ ስንታየው ነው የሚባለው። ኢዮብ ዳዊት እና ሚኪያስ ምናምን ሄደው ነበር። አይ ቲንክ የሆነ ቪዲዮ ማይቼ ነበር። ቢታንያ ቆይ ቅድም ቤት ያልኳት ቢታንያ ናት ለካስ። ብቻ ያበደ ክሊፕ ነው እግዚአብሔርን። ቤኪ ጀግና ነው፣ ይችላል፣ እግዚአብሔርን ይችላል። ጸዴ ነው ብቻ። እስጢፎ ጀግና ነው። ጌታን እንደዚህ አይነት የክሊፕ ምናምን እንትን ጸዴ ነው፣ ገብቶታል በአግባቡ። ይመችሽ እስጢፎ፣ እግዚአብሔርን በርታ በይ፣ ጠንከር በይ አባ እግዚአብሔርን። አሁን የጆን ዳንኤልን ነው የምንጠብቀው። አንድ ለማንኛውም የዛሬ ቪዲዮችን ይህን ይመስል ነበረ። የአንድ ወር 10 ቪዲዮ ቻሌንጃችንን ፈርስት ቪዲዮችንን በሚውዚክ ክሊፕ በስጢፋኖስ ሚውዚክ ክሊፕ ሪያክሽን ጀምረነዋል። እንቀጥላለን። እስቲ ሌላ ቪዲዮ ቀጣይ ቪዲዮ እስክንገናኝ ድረስ ይመቻችሁ። ወዳችኋለሁ።